ያንተ አምላክ ይታያል አይታይም? እሺ አንተ እኔ መንፈስ ስለሆነ አይታይም ብዬ አምናለሁ። የኔ አምላክ መንፈስ ነውና አይታይም ብዬ አምናለሁ። ያንተ ግን መንፈስ ስላልሆነ መንፈስ አይደለም ስላልከኝ ምንድን ነው ካዳ እያልከኝ ያለኸው? አይታይም ብለህ መንፈስ አይደለም ደግሞ እንዴት ትለኛለህ? አይታይም መታየት አይታይም። ስለዚህ በቂያማ ቀንም አይታይም። የሚታይ ነው። ስለዚህ በቂያማ ቀንም አይታይም አይደለ? አይ አንዳንድ ሰዎች የሚያዩት ሰዎች አሉ። ያው አሳምና አላህ የፈቀደላቸው እሱ የፈቀደላቸው መርጦ ለሆኑ ሰዎች ይታያል። ከዛ የማይታያቸው ደግሞ አሉ። እያናገረህ ነው። ጣይር ምን ነው? አይ ስለአንተ አንዳንድ ነገር አስረዳኝ ደግሞ። እሺ አስረዳለኝ። ጣይር ምን ነው? አይ አላውቅም እያለ ስለሆነ ብዬ እኮ ነው። ብዙ መልዕክት አላውቅም እያለ ስለሆነ። እሺ አንተ ይታያል ብለህ ነው የምታምነው? አሁን ነው የገባሁት፣ ግን አንተን አውቃለሁ። እሱ ጋር ነበርክ። ከእሱ ወርዴ መቴ ልጆችን ማጫነቂ በጣም እሺ። ዋብያ እንኳን ልጠይቅህማ ስሜ ሁሉ ደስ ይላችኋል እኮ ተመስጠው ነው የሚጠሩት። በጣም ደስ ይላል። የአንተ ደስ ያለ ማን ደስ ይላል? ባባ አንዴ ዋብያ እንኳን ደህና መጣ። ዋብያ እሺ፣ አውሮ ሁሉ ሰላም ነው? አለን ሁሉ ሰላም፣ ሁሉ ተማም፣ ሁሉ አማን። ዛሬ ወላሂ አልሐምዱሊላህ ይመስገን ነው። ያ ወንድምህ ምን ያለውን ሰምተሃል? አላህ መንፈስ ነው ወይ አልኩት። መንፈስ አይደለም አለኝ። ይታያል ወይ አልኩት። አይታይም አለኝ። በቂያማስ አልኩት። አይታይም አለኝ። እጅስ አለው ወይ አልኩት። የለውም አለኝ። ምን ትላለህ እዚህ ላይ? እኔ እዚህ ላይ የምለው ነገር የለኝም። የራሴን ሀሳብ ልስጥ። እሱን ቀጥል። እሺ ያው እኔ ይታያል ብዬ ነው የማስበው። በዱንያ ባናየውም በቂያማ ቀን የጀነት ሰዎች ያዩታል ኢንሻአላህ። ኦኬ፣ ስለዚህ እጁን ማየት ይችላሉ ማለት ነው። እጅ አለው ብለህ ታምናለህ ብዬ አስባለሁ። እዚህ ጋር እኮ ፈጣሪ እኮ የተገለጸልን ነው። ይሄ እጁ እጅ የለውም ምናምን የተገለጸልን ነው እንጂ እኛ እንትን የምንለው እጅ ስንል ዝም ብሎ አሁን አንተ የተረዳኸው እጅ ሲባል ዝም ብሎ ኖርማሊ አንተን እጅ አድርገህ ነው ገብቶሃል። አይን ሲባል ላንተው ምናምን የሆነ ለብቻ ነገር መተው ያን እኛ አናውቅም። አላህ አሁን እጅ ሲባል እስከማውቀው ድረስ ምንድነው እሱ የምትሉት ሳናመሳስል ወይንም ደግሞ ተዊልም ሳናደርገው ወይንም ደግሞ እንትን ሳናደርግ ትላላችሁ። ምን ነበረ ጠፋብኝ። ሳናመሳስል ሳንለውጥ ትርጉሙን ቀጥታ በሚለው ትርጉም እንወስዳለን ነው የምትሉት አይደለ? አዎ በትክክል። አሁን በደንብ አስተውል ፕሊስ። ሱልጣን አንተ ቆይ፣ ስለ ምስልምና ምን አግብቶ ነው? ስለ አላህና ዛት ለማሳል ማይኩን ይከፍታል። ብልግናው ማለት ነው። ሰው ለማሳል ማይክ ይከፈታል አይደል? አንድ ጥያቄ ልጠይቅ። አይ እስማኤል ፕሊስ አደረጉ። አሁን የኔ ጥያቄ ምን መሰለው? አብያው እየሰማኸኝ ከሆነ ሳናመሳስል ትርጉሙን ሳናመሳስል ትላላችሁ። ያ ትርጉሙን ሳናመሳስል ትላላችሁ አይደለ? እንዲሁም ደግሞ ትርጉሙን ሳናዛባ ቀጥታ ቃሉ በሚለው ትርጉም በቃሉ ትርጉም እንወስዳለን ነው አይደለ? እናንተ አስተምሩ። አዎ በማለት እሺ፣ ግልጽ አድርግልኝ። ጥያቄ ነው አልገባኝም። ለምሳሌ እጅ ሲባል ቀጥታ ትርጉሙን እጅ በሚለውን እንጂ የምወስዱት የድ ሚለውን እጅ ብላችሁ እንጂ የምወስዱት እንደ ሀባሾቹ የድ ማለት ኃይልን ለመግለጥ ነው ምናምን ብላችሁ ትርጉሙን አቀይሩም። አዎ እንደዛ እናደርግ። ስለዚህ ትርጉሙን ሳንቀይር
ያ ትርጉሙን ሳንቀይር ቀጥታ ቃሉ በሚለው ትርጉም እንወስዳለን። የቃሉን ትርጉም ብላችሁ የምታምኑ ከሆነ የእጅ ትርጉም ምንድን ነው? ቀጥታ ትርጉሙ ያው እጅ ማለት መስሪያ ነው። እጅ ማለት መስሪያ ነው። ስለዚህ እጅ የሚለው ክንድን ያካትታል ማለት ነው። ክንድንም ከትከሻ ጀምሮ ያለውን ማለት ነው። ወላሂ እሱን አናውቀውም እኛ። እጅ የሚባለውን ብቻ የተገለጸልን ማለት የተነገረም ማለት ነው። አስቸጋሪ ነው ካዳ። እጅ ብለኸኝ አናውቅም ካልከኝ በኋላ ትርጉሙን ቀጥታ እንወስዳለን ብላችኋል። እንደ አባሾቹ ትርጉሙን ስለሚያዛቡ ነው which is ያዛባሉ ብላችሁ ስለምታምኑ እነሱ እጅ የሚለውን ኃይል በቅዋው ምናምን ብለው ስለሚፈስሩት ማለት ነው። እናንተ ግን ነው ሊትራል ትርጉሙን እንወስዳለን ቃሉ በሚሰጠው ትርጉም ብላችሁ ካላችሁ፣ ስለዚህ የእጅ ትርጉሙ ምንድን ነው? አይ ኦፎ ከኔ አንድ ያውራ አንዴ ፕሊስ እስኪ ያውራስ። እኛ ከሆነ የመለስ ነው ያ መረባበሽ ነው። ጣልቃ ትገቡ በስርዓት እንትን ማለት ስርዓት በዛውም እየለመዳችሁ አብዱራህማን አቶ ፎይ ላስወርድ ነው። እስማኤል ቆይ ተረጋጋ። አብዱራህማን ኦኬ። እጅ የሚለው ታምናለህ አንተ? አላህ እጅ አለው ብለህ? አይ እኔ ማምነው ማለት የኔ ፈጣሪ ማለት ይህን ሰማይና ምድር ይህን ሁላ ሰውና የሰው አምላክ ሊዘረጋው አይችልም። ይህን ሁላ ምድር ሰማይና ምድር 7 ሰማይ ዘርግቷል። ፈጣሪ ነው፣ ትልቅ ነው። እዚህ ላይ መሬት ላይ ወርዶ እጅ እግር አለው ምናምን ለማለት ሰው ያየው እኛ ነፍ አምላክ እንደዛ ነው የሚለው። እዚህ ላይ የዘረጋው ምድር ይህን ሁላ ምድርና ሰማይ ፈጣሪ እንጂ እንደ ሰው ሊዘረጋ አይችልም። እኔ እንደ ሰው ምናምን ይዘረጋል አይዘረጋም እኮ አልወጣኝም። ይዘረጋል። እጅ አለው የለውም? እሱን ከሌለው እንዴት ይህን ሁላ ይዘረጋልናል? ኦኬ። ስለዚህ የዘረጋው እጅ ስላለው ነው ማለት ነው። እሺ። ስለዚህ ሰማይና አላህ እኮ አራደ ሸይአን አይቆለ ለሁ። ስለዚህ ሰማይና ምድርን መዘርጋት እጅ ባይኖረው በምኑ ይዘረጋል? ስለዚህ ማሰሪያ ያስፈልገዋል አላህ መዘርጊያ ማለት ነው። ልክ እኛ ቤታችንን አልጋ እንደምናነጥፍ አላህም የሚዘረጋበት የሚያነጥፍበት ያስፈልገዋል እጅ ማለት ነው። ኦኬ። እጅ ማለት ምን ማለት ነው አብዱራህማን? ፈጣሪ በትልቅነቱ ነው። አሁን እግዚአብሔር ማለት እናንተ መሬት ላይ ወርዶ ሁሉ ነገር እየሰራ ነበረ ምናምን እያላችሁ ነው። አየራስ መልስ ችግር የለውም። ሰው ሆኖ እንዴት እንደዚህ ሊሰራ ይችላል? እሱን አልጠየቅንም። አላህ እጅ አለው። ስለዚህ በእጁ ነው ሰማይና ምድርን የዘረጋው አይደለ? እሱን እኔ አላቅም። አሁን እኮ እጅ ካሌለው በምኑ ይዘረጋዋል ታዲያ? ሰማይና ምድርን እጅ ስላለው ነው ብለህ ነበር እኮ። አንዴ እዚህ ጋር ዋረኝ። አሁን ደግሞ የለውም አልከን። የለውም አብዱራህማን አስተላለፈ። አብዱራህማን እስማኤል ወደ ዋብያው፣ ዋብያ ወደ አብዱራህማን፣ ወደ አቡኪ ጋር። ኦኬ አቡኪ እንጨርስ። እኔ ጋር መጨረስ ይቻላል። አዋጣማ እየዋል ከአንተማ እሱ ይሻላል ብለህ አስተላልፈህ። እሺ አቡኪን እንየው። አቡኪ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አለው ከሚሉት ነው ወይንስ አላህ እጅ የለውም ከሚሉት ነው? አላህ እጅ ስንል አሁን ቅዋ አቅም አለው ማለታችን ነው እዚህ ጋር ከገባ እንጂ እንደ ሰው እጅ አለው ሙሉ አካል አለው አይደለም። አላህ አልተገለጠም፣ ስለሱ እንድናውቅ አልነገረንም። እዚህ ጋር በቁርአናችንም በሐዲሳችንም እንደዛ ብሎ አይደለም። ግን አላህ በእጁ እንደዚህ ያረገ ስንል አላህ በአቅሙ ይሄን ፈጠረ እንደዚህ ያረጋልን እንደዚህ ሊያረግልን ነው እንትን ያለው እንጂ ቀጥታ እጅ በእጅ አይደለም የምንወስደው እንደ ሰው ልጅ ማለት ነው እንጂ
ስለዚህ ተውሂድ ታደርጋላችሁ። ይቅዋሂ በቅዋው ነው ብለህ ነው እንትን የምትለው የምትተረጉመው? በቅዋው ነው፣ እጁን አይደለም። አሁን እዚህ ጋር ማሰብ ያለብህ ሊትራሊ አሁን እኛ አንተ እጅ አለኝ ካልክ እንደኔ እጅ አድርጌ ነው ማሰብክ። ሰው ስለሆንክ እንትን እንላለን ፈጣሪ። ስለዚህ አንተ ፈጣሪ ብለህ ያለው ካለ በአቅሙ ነው ፈጠረልህ። ኦኬ። ስለዚህ በእጁ ሲባል በአቅሙ እንጂ እጅ የሚባል ዛት የለውም ማለት ነው። አልተገለጠልንም። እሱ ታውቃለህ ስለ ፈጣሪ ብላ እንደዚህ ነው ሳይሆን ማወቅ ያለብህን ነገር ድረስ ነው የተነገረ። ካሁን ይሄንን በእጁ አይደለም በኃይሉ በአቅሙ ሰራው ለማለት ነው ብለህናል እኮ። ይሄ ተገልጦልህ ነው ሳይገለጥ ነው ይሄንን ነገር እንደዚህ ኃይል ስላለው ነው ፈጣሪ እኮ። አሁን እጅ የለውም፣ እጅ የሚባል የለውም ዛት ኃይል ነው። በኃይሉ ነው የሰራው እንጂ እጅ የተባለው ኃይልን ለማጠቆም ነው ካልከን ደግሞ መልሰህ አላህ ስለሱ አልተገለጠም ካልከን ስህተት ይመጣባል፣ ትሳሳታለህ። ምክንያቱም እጅ የለውም ስትል ካልተገለጠ በምን አወቅ አለመኖሩን? አንደኛ በኃይሉ ሰራ ለማለት ነው ካልክ፣ ቆይ አንዴ በኃይሉ ሰራ ማለት ነው ብለህ ስትል ካልተገለጠልህ ስለሱ በምን አውቀህ ነው በኃይሉ ሰራ ብለህ የተረጎምከው እጅ የሚለው? እሺ ልመልስልህ። አልተገለጠልንም ያልኩ ስለ አካሉ ነው። አንተ አካሉን አይደል የጠየቀኝ፣ እጁን የጠየቀኝ። ስለ አካሉ ወይም ስለ ሌላ ፓርቶቹ አካል ስለ አላህ አልተገለጠልንም። ስለ ስራው ግን ተገልጦልናል። አሁን ፐርሰንት በእጅ ይለካል። አንድ እጅ ላንተ፣ ሁለት እጅ ለኔ፣ ሶስት እጅ ለኔ አይባልም። ቀጥታ እጁን ነው የምትወስደው አንተ፣ እዚህ ጋር ፐርሰንቱን ነው የምትወስደው። ስለዚህ ፈጣሪ የነገረ ስራውን ነው እንጂ አካሉን አልገለጸልንም። እኔ ይሄ አካል አለኝ ይሄ አካል አለኝ ብሎ አልገለጸም። እሱን ነው ማለት አሁን በእጅ ላይ አላህ የሚባለው አካል የሙስሊሞች አላህ የሚባለው እጅ አለው የሚለው ነው ወይንስ እጅ የሚባል አይገለጽለትም እጅ የለውም የሚለው ነው ትክክለኛው? አላህ እጁን ብቻ ሳይሆን አላህ እጁን በአቅም ነው የሚወስድ በቅዋ እሱ ማድረግ የሚችለው ነው። በቃ ሰማይና ምድር በእጁ ፈጠረ ካልን በአቅም ስላለው ነው ፈጠሩ። ስለዚህ እሺ መልካም። ስለዚህ አሁን ለምሳሌ ዋብያውና አብዱራህማን እስማኤል አላህ ነው እስማኤል ሳይሆን አብዱራህማን እና ዋብያው ይመስለኛል እጅ አለው ሊትራሊ እጅ አለው ማንንም አይመስል ብለው ነው የሚያምኑት። የነሱ አላህ አንተ አላህ ነው አላህ ነው። እነሱ ትንሽ አላህ እውቀቱ ላይ ነው ችግራቸው እንጂ አላህ ይሄ የመማር እንትን ነው። አላህ ስለ አካላት ነው እንጂ እኛ አልተገለጸልን። አዎ እንጂ ስላላወቁት ነው እንጂ ቢያውቁት ይነግሩሃል። አላህ አቅም አለው ቅዋ አለው። ዋብያ ስላልተማረ ነው አላህ እጅ አለው ብሎ እጅ ያለው አካል እያመለከ ያለው ማለት ነው። እሱን እንጃ እሱን ጠይቀው። ስለዚህ አንድ አካል በአይምሮ እየሳለ ያለው አይምሮ ውስጥ ያለው እጅ ያለው ከሆነ ፈጣሪው፣ ያንተ ደግሞ እጅ የሌለው ከሆነ ፈጣሪ መቼም አንድ ከሆነ አንድ እጅ ሊኖረው አንድ ላይኖረው አይችልም። ከሁለት አንዱ ነው የሚሆነው አይደለ? ራይት? ከሁለት አንዱ ነው የሚሆነው። ወይ እጅ ያለው ወይ እጅ የለው አይደለም። ልንገርህ ስለ አካሉ አይደለ ማንም ሰው ሊናገር አይችልም። አንደኛ አላ እኮ አሁን የሚናገሩት ስህተት ናቸው ወይ ነው የሚናገሩት ስህተት ናቸው። እሺ እጅ አለው እግር አለው የሚሉት ስህተት ናቸው። ስህተት አይደለም። እሺ አልተገለጠልም። አሁን አንተ ስለኔ ባህሪ አታውቅም። እሺ ከዛ ምን አይነት ልጅ እንደሆንኩ አላ ሁሉም ሰው ሊተነብይ ይችላል። እሺ አሁን ስላንተ አላውቅም። አንተ ጎበዝ ነህ ወይ ሌላ ነገር ታደርጋለህ፣ ብዙ ነገር ጸባይ አለብህ ብዬ ብዙ ሰው ሊተነብይ ይችላል። የሁሉም ሰው ጭንቅላት የተለያየ ነው። አሁን እነሱም የተነበዩት እንደዛ ነው ስላልተነገረ ስለ አካሉ ለዛ ነው እንጂ ቢነገር እኮ ቃል በቃል አምጥቼ እኮ ማንም ሰው አምጥቶ ይነግርሃል እኮ። ያንተ አሁን መንፈስ ነው ያልከለውን ግን አስተውለዋል። ስለ አምላካችን ዛት አካል ምንም አልተነገረንም። ሁላችንም የመሰለንን ነው የምናወራው። ዝም ብለን እየገመትን ነው የምናመልከው እያልክ ነው። በደንብ አስተውል። አሁን ይሄ ማለት ምን ማለት ነው?
ለምሳሌ አንተም ትተነብያለህ ጎበዝ፣ ቆንጆ ምናምን ብለህ እንደምትለው አላህን ስላልተነገረን እንዲህ ነው እንላለን። ይሄ የሚያሳየው ማንም አይተነበየውም ስለ ፈጣሪ አካልም ሆነ አልከን እኮ። ወይ በአዳምጣ እኮ ያለው አንድ ጊዜ አዳምጠኝ። ስህተት ናቸው ወይንስ ልክ ናቸው ስል ስህተት አይደሉም ልክም አይደሉም ለማለት ስለከበደ ምንድን ነው ያልከው? ትንቢት ነው እየተነበዩ ነው ዝም ብለው አልክ። ዝም ብለው የሚያወሩ ከሆነ ካልተነገራቸው አንደኛው እጅ አለው ሲል አንዱ የለውም ሲል፣ አንዱ እግር አለው ሲል አንዱ የለውም ሲል ዝም ብለው አምላካቸውን አልተነገረም፣ እጅም አለውም አልተባለም፣ የለውም አልተባለም። ዝም ብለው እየተከተላችሁ ነው። ያንን ነው በጭንፍል ስላልተነገራችሁ ስላልተነገረ ስለ ፈጣሪ ያለ ጭራሽ ስለ አካሉ ማሰብም አትችልም። አንተ የታዘዘልህን መስራት ያልታዘዘልህን መተው እሱን ነው ስለ ፈጣሪ ሀላ እዛኔ የውመል ቂያማ ሰዓት እርሱ ነው ከፊታችን የሚቆሙ አይደለ? የውመል ቂያማ ሳይሆን ስለራሱ ሳይነጋገር ምን ብለህ ነው የምታመልከው? ካዲያ ያልነገረህን አምላክ ለምን የምታመልከው? እንደ የወረደልህ እኮ መጽሐፍ አለ። መጽሐፍ የወረደልህ አልነገረንም አልከና፣ በመጽሐፉ ላይ ደግሞ አልነገረንም አልክ። መጽሐፉማ እኮ ሁሉን ነገር ዘርዝር ያለው ቢለው አልነገረኝም። ያልነገረ ስለሱ ጸባይ እኮ ነግሯል። አካላት እኮ ነው። አንተ የጠየቀኝ እኮ እጁን ነው። እዚህ ጋር አስበው። እጁን ጠይቀኸኝ ስለ ጸባዩ ለምን ትሄዳለህ? እጁን ያልነገረን ስለ አካል እኔ የምፈልገው ስለሱ ነው፣ ስለምታመልከው ነው እንጂ ስለ ጸባዩ ብቻ ምን ያደርግልኛል? ስለምታመልከው አካል ማወቅ አለብኝ። አንተ ከእጁ ጋር ሳይሆን አሁን አላ ከእጁ ጋር እጅ ብቻ ስላለ እንትን ብለህ ሆኖ ሌሎቹንም እኮ ካልካቸው እጅ ብቻ ሳይሆን ሌሎቹንም ሙሉ ዛቶቹን እኮ ነው አልቀበልም ያልከው። ምን አልቀበልም አልኩ? እስኪ ዋብያው ትስማማለህ? አዎ ሙሉን ነው ኮንትራት አብድራማን አዎ ብሏል። ስለዚህ ኦኬ ቀጥል። እፎይ ሰማኸኝ? ትሰማለህ? ያቡቲ ተቀበላለህ? ድምጼ ይደርባል። ማን ያቡኪን ንግግር ትቀበላለህ ወይ? ምንድን ነው ያለው አቡኪ? እስኪ ዘርዘር አድርገህ አብራርተህ ንገረን እስኪ። አቡኪ ምንድን ነው ያለው? ስላላ ዛት ምንም አልተነገረንም፣ አልተገለጸልንም። ስለዚህ ስላልተገለጸልን አለውም እንደዚህ አይባልም። which is ልክ ገስ እንደሚያደርገው አንድ ሰው አንደኛው አለው ይላል፣ አንደኛው እንደዚህ ይላል፣ እንደዛ እያለ ነው የምንከተለው እያለ ነው። ግን የለውም አላጅ እግር የለውም። እንደዛ አይደለም ያለው። ሰምተን አቡኪ እንደዛ ነው እንዴ ያልከው? አንዴ እንደማመጥ እፎይ አንዴ አቡኪ እንደዛ አላለም። እንዴት ነው ያለው? እሺ እኔ ያልኩት እሱ ራሱ ይንገራ ደግሞ ይናገር። አዳምጥ። እሺ ራሱ ነው እንደሚል ያ ራሱንም አስደግመውና ያው ቃል በቃል አውራ አንዴ አቡኪ ማንንም ነው የሚስር ሪፕሬዘንት ማድረግ አልፈልግም። ራሱ እዚህ ቁጭ ብሏል እኮ ኢንተራክት እንደዛ ይሻላል። ያ አቡኪ አላህ እጅ አለው ብለህ ታምናለህ? ታምናለህ ሳል የተጻፈውን አንብብልህ። እጅ አይደለም ከድር ጣልቃ ከገባ አስወርዳለሁ። ይሄ ጠጅ ቤት አይደለም፣ ወይንም ገባ ውስጥ አይደለም። ዝም ብለህ የምታወራው ስርዓት የሚባል ነገር ልመድ። ኦኬ ቀደም ያወራነው አቡኪ ምንድን ነው እሱ? ወይ ሚውት አድርጉ። እሺ ሚውት አድርጋው። ለምን ባለጌ ትሆናለህ? ተግባቦት ልመድ። አቡኪ የጠየቁ ቅድም ምንድን ነው እሱ? አላህ ይታያል አይታይም፣ እጅ አለው የለውም የሚለውን አይደለ? ኦኬ ስለዚህ ምን አልከኝ? አላህ እጅ አለው ወይ ስል ኖ በኃይሉ ፈጠረ በቅዋው ፈጠረ ነው እንጂ እጅ ተብሎ አይነገርለትም ነው ያልከኝ አይደለ? አካላቱ አልተነገረም፣ አልተገለጸም። ስለ አካላቱ ስለ እጁ ጸባይ ግን ነገረ። ስለፈጠረበት ባህሪያቱ ነገረን፣ ስለ ዛቱ ግን አልተገለጸልንም፣ አናቅም አይደል ያልከው? ኦኬ ስለዚህ እጅ አለው አይባልም። ውጭዝ በእጁ ፈጠረ ቢባል በኃይሉ ፈጠረ ነው። ለምሳሌ ሁለት እጅ ለአንተ አንድ እጅ ለእኔ ሲባል እንኳን እጅን ለመጠቆም ሳይሆን ያ የሚሰጠውን ነው ብለህ ኤግዛምፕል ተጠቀምክ። ተሳሳትኩ? አልተሳሳትኩም።
መልካም እዚህ ጋር ከተስማማን እዚህ ድረስ ከዛ በኋላ ታዲያ ስላላ ዛት ምንድነው የምታመልኩት? እንዴት ነው እሱ እጅ አለው የሚሉትስ እግር አለው የሚሉትስ ብዬ ጠየቅኩ አይደለ? ፕሊስ እስማኤል ጣልቃ ከገባ ካሁን በኋላ አወርዳለሁ። እንደዛ ብዬ ጠየቅኩ። ከዛ እሱ ምን አልከኝ? እንደዚህ ሲሉ ለምሳሌ አልክና እኔ ነው ኤግዛምፕል ተጠቅመ እኔ አንተን በምሳሌ ባላቅህ ቆንጆ ነው ጎበዝ ነው እንዲህ ነው ብዬ ብል እየገለጥኩ ነው። ስለዚህ እንደዛ እየገለጹ ነው እንጂ ስላላ ባህሪ እንትኑ ዛቱ አካሉ አልተገለጸልንም አይደል ያልከኝ? ቲማ እስራኤል ወሸላ ደደብ ነገር ነህ። በጣም አስመሳይ ነገር ነህ። ጅል ቁጣበና የሚያወራው እኔ ልንገርህ ካሁን አስመሳይ ነህ በጣም እኔ ላይ እናት ሲሚት አርክ እሺ እኔ እናንተ ስለዚህ አቡት ድረስ ተስማምተናል። አይ እዚህ ድረስ ተስማምተናል አይደለ እኮ እዚህ ጋር ነው ያቆምነው። ልቀጥልልህ ያልኩበትን ምክንያት ልቀጥልልህ። ስለዚህ እዚህ ድረስ ከተስማማን ስለዚህ አንዱ ልግባ እንዴ እፎይ ምንድነው ካላለ ያላለው ያልኩት እፎይ ይደለኛ አንስተን እኔ ልግባ አንዴ ቆይ መስዑድ ይቀማል ተራን ጠብቅ በቃ አንዴ በቃ ቡኪ ቀጥል ጥያቄን በትክክል ንገረኝ። አንዴ ላዳምጥ ቆይቼ ስለገባው ኦኬ የኔ ጥያቄ ምን ነበረ? ከእስማኤል ጋር ነበር የጀመርነው። ቀለል ባለ ነበር ወደዚህኛው የመጣ ነው። እጁ ላይ ደረስን። አላህ እጅ አለው የለውም የሚለው ላይ ገባን ማለት ነው። እና አንተ አለ ብለህ ከምታምነው ነው ወይንስ የለውም ነው የምትለው? እንግዲህ እኛ አላህ የምናምነው በቁርአን ወርዶልናል። በቁርአን የምንመራው አላህ ቁርአን ላይ ስለራሱ የገለጸው ነገር እንዲህ ያለኝ እግር አለኝ ብሎ ነው ያለው ነገር የለም። ፈጣሪ ስለሆነ ማለት ነው። አሁን አላህ ፈጣሪ እግር አለው እጅ አለው ማለት ምን ማለት ነው? ጥያቄው ራሱ ማለት ሲጀመር ኦኬ ጥያቄው ራሱ ሲጀመር ምን ማለት ነው? ሲጀመር ፈጣሪ እግር አለው እጅ አለው ብሎ ጥያቄ ማለት ምን ማለት የሚለውን ነገር አንተም መጀመሪያ ብታብራራለን የተሻለ ነው። ፈጣሪ ስለራሱ እንዲህ ብሎ የተናገረው ነገር የለም። ቁርአን ያወረደልን በቁርአን ነው የምንመራው እኛ ሙስሊሞች ነን። ሲጀመር አንተ ያነሳው ጥያቄ እጅ አለው ፈጣሪ እግር አለው ብሎ ማለት ምን አይነት ጥያቄ ነው? ሲጀመር ይሄ ነገር ግልጽ አድርገህ ስታብራራ እኛም እንመልሳለን እኮ። ያ መስዑድ ግልጽ ነው የጠየቀው ጥያቄው። እጅ አለው እግር አለው አይን አለው ነው ያለው እና አለው አላህ እኔ ግልጽ ላድርግልህ። አላህ ብሏል ወይ አለኝ ብሏል? ቁርአን ላይ ሰፍሯል? የለም። ስለዚህ እጅ የለውም ብለህ ነው የምታምነው? ከድር ማየት ይችላል፣ አይን የለውም። በእጁ ፈጥሯል፣ እጅ የለውም፣ እግር የለውም እንደምትለው አይደለም። አትሪቢዩት ነው፣ የአላህ አትሪቢዩት ነው። እነኛ አትሪቢዩቶቹ ማለት በባህሪ የሚገለጡ ብቻ ናቸው ወይንስ በዛት የሚገለጡ ናቸው? ምን ማለት ነው? በዛ ማለትም አሁን ለምሳሌ ሂ እንላለና አላህን ስንል ሂ ነው የምንለው አይደል? አሁን እሱን ምንድነው ሂ ማለት? እስኪ ንገረኝ። ወንድነት ነው ቃል ነው አይደለ? እሱ ሂ ስንል ወንድ ሴት አይደለም የምንተረጉሙ ማለት ነው። እና አላህ ወንድም አይደለም ሴትም አይደለም። ቃሉ ሂ ብለን ነው የምንጠቀመው አይደለ? ሂ የምትለው ነገር ግን ሂ ስንል ቃሉ አላህ አይደለም። አላህ ስንል አሁን ለምሳሌ ጋድ እንላለና ጋድ ስንል ጋድ ራሱ ቃሉ ጋድ ነው ወይስ ዲስክራይብ ሊያደርገው ይችላል። ግን ጋድ ቃሉ አላህ አይደለም። ገብቷል ማለት አሁን። ስለዚህ አላህ አካል የለውም፣ በእጁ ፈጥሯል። በእጅ የፈጠርኩት ሲል አትሪቢዩት እንጂ ሂ የሚባል ነገር ሂ የሚባል ግን ያለ ዛት ያለ አካል ሂ ሊባል የሚችል ነገር አለ። አንደኛ ቋንቋ ሊሚትድ ነው። ምንም ነገር ዲስክራይብ ያደርጋል ነገር እንዴት አመጣው? ፎይ አንዴ ብንደማመጣ አንዴ ቆይ ከድር አንድ ጊዜ እሺ ፎይ የራሱ አካል የሚለውን ነገር እንዴት አመጣው? መጀመሪያ ይሄን ነገር እንዴት ሊያነሳው ቻለ የሚለውን ነገር እንጠይቀው። ፎይ ራሱ አካል ብሎ ማለት ምንድነው? ቁርአን ላይ ይላል።
ቁርአን ላይ በእጄ የፈጠርኩት እሱ አሁን ከሁሱ ጋር ከሰማው እፎይ የሚያነሳቸውን እንትን ሲጠይቅ ማለት ነው ያለንን እኛ ማንበብ ነው ማለት የጠየቀው ጥያቄ አለ አይደል? እኛም በራንተም ራሱ መጠየቅ ያለበት ጥያቄ ነው። አካል አለው አላህኝ ብሏል ብሎ እኔ እጅ አለኝ ብሏል አላህ ተጽፏል። በእጅ የፈጠርኩት እንጂ እጅ አለኝ አላለም። አያለሁ፣ እሰማለሁ፣ ጆሮ አለው። እንደዛው አሁን አንተ በሬ ልመጣ ነው ካልክ ክንፍ አለህ ልለህ ነው ከዲር ልክ ነህ። አይ እንደዛ ነው። አቡኪ ያለህ እንዴ? ለካ የወጣ መስለኝ ነበረ። የአንተ ደጋፊ ነው ሌላኛው አቡኪ ነኝ ነበረው። ስለዚህ እፎይ ምንም ይጠይቅኛ ይኸውልህ ከቁርአን ከጠየቀ ከቁርአን መመለስ ነው የምናውቀው ማለት ነው። ምንም ይጠይቅ አይደር አደኮ የጮክ ካወራው ይቅርታ የአንተ ሱፊ አይ ቲንክ ሱፊ መሰልከኝ ሰለፍ አይደለም። እኔ ሙስሊም ነኝ። ሁሉንም እሰማለሁ እንትን አልልም። ኦፕን ማይንድ ነኝ። ኤኒዌይስ ብቻ አንተና ቡኪ አቂዳችሁ ተመሳሳይ ነው ኦልሞስት ይመስለኛል። እሱን ሪሼፕ ለማድረግ ስለፈለክ ነው ቅድም ጣልቃ የገባኸው። ልክ ነው እኮ ከዲር ልክ ነው ያልኩበት። ይቅርታ አድርግልኝና በመሀላችሁ ገባሁ። ልክ ነው ያልኩበት ፖይንት አሁን ለምሳሌ አለ አይደል የተቀመጠ ለምሳሌ እኛ ኢየሱስ እግዚአብሔር አምላክ ነው የሚልበት ፖይንቱን ነው የምንፈልገው ብለን ስንጠይቅ ከቁርአን ወይ ከመጽሐፍ ቅዱስ ነው የምትመልሱልን። ማብራሪያውን ምናምን ነገር ነው የምትመልሱልን። ራሱን ላይሆን ይችላል። አሁን ከድርም እየጠየቀ ያለው አላህ እጅ አለኝ የሚለው ነገር አለኝ የሚለው ነገር ተሰፍሮ ተቀምጧል ወይ ነው እያለ ያለው የተቀመጠ። ለምሳሌ አላህ እጅ አለ በእጆቼ ፈጠርኩኝ ሲል ንብረትን አያሳይም አቡኪ በእጆቼ ፈጠርኩኝ ይላል እንጂ አለኝ የሚል ነገር ተቀምጧል ወይ ነው። ቆይ ቤቴ ብል ንብረትነቴን አያሳይም? ገንዘቤ ብል ጫማዬ ብል እጄ ብል በእጄ ሰራው ስል የምትለው ራሱ ንብረትነት የምጠቁም ይመስለኛል። የእናንተን አረዳድ አውቀዋለሁ። ገብቷል ያልኩ በደንብ ገብቶኛል። ኦኬ አላህ ይኸውልህ በእጆቼ ፈጠርኳችሁ በአይኔ አያለው እንደዚህ ብሎ ሲገልጽ አለኝ ብሎ ለራሱ እንደዚህ ለምሳሌ ቁርአን ላይ አለኝ የሚል ነገር ኢየሱስ ክርስቶስ እግዚአብሔር አምላክ ነው ቀጥታ አምላክ ነው የሚለውን ነው የምንፈልገው ስንል ቀጥታ የተጻፈውን ነገር ነው አለኝ። አሁን ለምሳሌ ልናመሳስላቸው ነው ከሌሎች ፍጡራን ጋር አላህን ከፈጠረው ፍጡሩ ጋር ልናመሳስለው ነው ማለት ነው። አለኝ ብሎ ሲናገር አጽድቋል። አላህ በእጆቼ ፈጠርኳችሁ አለ። አለኝ ብሎ ለራሱ እንዲህ አለኝ ብሎ በቁርአን ላይ የተቀመጠ ነገር አለ ነው። ከዲር ካልተሳሳትኩ እንደዛ ነው ይመስለኛል አይደል? ልክ ነህ። አሁን ምንድነው መሰለህ እዚህ ላይ የለኝምም አላለም። እዚህ ላይ ገብቶሃል? አለኝምም አለም የለኝምም አላለም። ገብቶሃል? አሁን እዚህ ላይ ምንድነው የለም ካልን ማለት ነው አላህ የለውም ካል እናውቃለን ማለት ነው እንዳለው ማለት ነው። ገብቶሃል? አለው ካልን ደግሞ አላለማ ያላለው እንዴት ነው አንስተን ምን ምንለው? ስለዚህ ምንድነው መንፈስ እናንተ መንፈስ እንደምትል እኛ መንፈስ ብለን አናምንም። አላህ ምንድነው አይታይም። ራሱ ገልጾ 99 እኮ ስም ሰጥቷል እኮ ራሱ 99 ስሙን እንትን ከሱ አላህን ገልጾታል ራሱ ማለት ነው። ስለዚህ በእንግሊዘኛው ራሱ ልነግር ይችላል በአማርኛው የአላህ ማንነት ማወቅ ከፈለክ ማለት ነው። ስለዚህ ስለ አካሉ ምንም ስለሱ ምንም የተገለጸ ነገር የለም ማለት ነው። ስለ ኤሴንሱ ያልክ እንዳለው አንተ አምላክን ምናልባት አምላክን በአንተ ስታንዳርድ ነው የምትስለው። ሜቢ በክርስትና ስታንዳርድ ነው አምላክ መጥቶ እኔ በአካል አግኝቼዋለሁ የሚለው እንደዛ ነው የምትስለው ይመስለኛል። ለምሳሌ መስዑድ ትክክል ነው። መስዑድም እኮ እያለ የነበረው ትክክል ነው። ምክንያቱም ከድርም ትክክል ስማኝ አንተ አምላክን በፍለግ መታል ይፈለግከው አንተ ይመስለኛል። እዚሁ አሉ እኮ የመስዑድ አቂዳና እናንተ መገናኝ አይደለም። እንደናንተ አይደለም። እናንተን እንጨርስ። ቆይ ጣልቃ አትግባ። አቡኪ እንደ መሰለክ ይሄ የእፎይ ቤት ነው እና እሱን እንስማው ሲያወራ እናዳምጠው። ካልሆነ እኛ ያስወጣን። አይ ችግር የለውም። አሁን ደማመጣ እንዴ ያ አሁን የእናንተን ምንድነው ብላችሁ እስቲ ስታመልክ ካዳ አላህ ብለ ምን እያልከን ነው? እስቲ ብርሃን ይላል። እኔ ብርሃን ነኝ ይላል አላህ እና ብርሃን አንተ ብርሃን ስታይ ማለት ነው ይሄ ብርሃን የምናየው ብርሃን ይመስላል። ብርሃን ነኝ
አልወጣኝም እኮ ያንተን አላህ ነው ዲፋይን አድርገው እያልኩ እኮ ራሱ 99 ስሙን እንትን ልበልልህ ከፈለክ። አሁን ቅድም ያልከውን ራስህ ታፈርሰዋለህ። ከድር ምን እንዴት አፈረስክ መሰለ? አሁን እጅ አለኝ አላለም። ስለዚህ ስላላለ አልቀበልም አልክ አይደለ? አልቀበልም። መልካም። አሁን ደግሞ መልሰህ ብርሃን ነኝ ያለውን ግን ብርሃን አይደለም ብለህ አልከን አይደለ? ነኝ ቢልም አይደለም አላልኩህም። ቆይ አዳምጠኝ አንዴ ፎይ። እሺ እዚህ ላይ ምን መሰለክ? አሁን እኛ ብርሃን የምንገልጸው ብርሃን አለ አይደለ? አይደል? እሺ የአላህን ተውና የጀነት ምንለው አለ። ገነት እናንተ የምትሉት ገነትን አይተሃታል አንተ? ያየው ሰው አለ ገነትን? እሺ ፖይንት ገነትን ያየህ ሰው አለ? ንገረኝ እስኪ። ገነትን አይተሃታል? አደም ኖሮባት መጥቷል አይደለም? አይተሃታል? አደምን ተው የአደሙን። እሺ አንተ ታውቃለህ የአደሙን ሁሉም ነገር የሚያውቀው? በቃ እናቅም። እሱ አየህ ማለት አንተ አየህ ማለት ነው። ቀጥል። እሺ ፖይንት ሜክ አድርገው ማለት እየጠየኩህ እኮ ነው። አይተሃታል ወይ ነው የምልህ። ገነትን አይተሃታል ወይ? ያየህ ሰው አለ ወይ? ቀጥል። ተስማምቼ እላለሁ ማለት ገነትኛ እንደናንተ ስለማንረዳ ነው። ለዛ ነው እያሳለፍኩ ያለው። አይ ዝም ብለህ ንገረኝ። አላየኸውም አይደለ? ስለዚህ አሁን ገነት መግለጽ ትችላለህ ምን እንደሚመስል? እሺ በቃ አልችልም ብዬ ልለፍልህ። እኔ መንግስተ ሰማያት በሚለው ይልህ ማለት ነው። ገነት ለኛ ተራ ነገር እዚህ ምድር ያለች ተራ አታክልት ቦታ ስለሆነች። አይ ገነት ሲባል ምንድነው አንተ አእምሮ ላይ የሚመጣው ንገረኝ። ገነት ስትል ሲባል አንተ ምንድነው የሚመጣው አእምሮ ላይ? የኛ ትንሽ ገነት የኛ ተራ ነው ነገርኩ። ገነት የምትለዋ ዝም ብላ አታክልት ቦታ የእናንተን የኛን ተሆነ የእናንተን እኮ ነው የምጠይቅልህ። ተቀበልኩ በቃ መንግስተ ሰማያት ብዬ አርሜህ። እሺ አላየዋትም። የጠየቀኝን አላህን እንዴት አድርጋችሁ ነው የምታዩት አልከኛ። የማታውቀውን ከለር ልትገልጹ አትችልም። ኢማጂኔሽን የሚባል አለ አይደል? አላህን በኢማጂኔሽን ልናገኘው አንችልም። ሊሚትድ ነው የኛ አእምሮ፣ የኛ እንትን በጭር ሊሚትድ ነው። ልናየው አንችልም። ኦኬ ስለዚህ በቂያማ ልናገኘው አንችልም እዚህ ምድር ላይ። በቂያማስ አላህን ታዩታላችሁ የምንባለው አለ። የሚያዩት አላህን ስናይ ግን እንትን እይታ አይደለም። እንደተባለው ራሱ ትርጉም አለ። ተፍሲር የሚባል አይታወቅም አይደለም። የአላህ አንተ ፈጣሪ ነው የምታወራው። ስለ ፈጣሪ ነው የምናወራው ያለው ገብቶሃል? ስለ ፍጡር አይደለም። ፈጣሪ ነው። ፈጣሪ ማለት ራስ አይደለም ያልኩህ። ቆይ አዳምጠኝ። ከፊያ አይታወቅም ያልኩህ ተቀዳሚ ያለፉት ተቀዳሚ ሀጂ ሙፍቲ እናየዋለን ሲባል በቂያማ ቀንም ከፊያው እንዴት ነው አይታወቅም ብለው ስላሉ የእሳቸውን ንግግር ነው የተጠቀምኩት። እሺ አላህ የት ነው ያለው ብለህ ነው የምታምነው? አላህ የት ነው ያለው ሲባል አሁን ብዙዎች ሲገልጹ አርሽ ላይ፣ እኔ አላህ አርሽ ላይ ነኝ አላለም። ገብቶሃል? አላህ አርሽ ላይ ነኝ አላለም። ወይም ሁሉም ቦታ ቢኖርም ሁሉም ቦታ አይደለም። ገብቶሃል? ሁሉም ቦታ ለምሳሌ ሽንት ቤት ይኖራል አላህ? ሁሉም ቦታ ስንል ሽንት ቤት የለም። ይሄ መጥፎ ኢምፒውር የሆኑ ቦታዎች አላህ ይገኛል ብለህ እናስባለን? አይገኝም። ግን ያቆሸዋል ማለት ቆይ ጥሩና ቆሻሻ ቦታ ብለህ ስትል እሱ የሚያቆሽሸውና ለሱ ንጹህ ቆሻሻ ምናምን ሽፍት እያደረጋችሁ ነው። በመሀል ይቅርታ አድርጉልኝና በመሀል ልግባና ጥያቄ ሽፍት። እሺ አቡኪ መልሰን አሁን እንዴት እንደሆነ ታውቃለህ? እፎይ ከአንዱ እየተሻገረ ወደ አንዱ እየዘለለ ነው። ለምሳሌ አሁን እፎይ ስለ አቂዳዎች ምን ያህል እንደሚያውቅ እኔ እንጃ። እሱ ነው የሚያውቀው ስለ አቂዳዎች። ይሄ አቂዳ ምን ያምናል፣ ይሄ አቂዳ ምን ያምናል የሚለውን ነገር ዲቴይል እኔ እንጃ። ይወቀው አይወቀው እሱ ነው የሚያውቀው። ሲቀጥል ለምሳሌ እዚህ ጋር ከፋፍሏቸው ዋህብያ። አንዴ ይቅርታ አድርግልኝ። አይ ወደ ጥያቄ ልመጣልህ ነው። ለምሳሌ አንተ አሻሪ ነህ፣ አጣሪ ነህ፣ ሙተዚላ ነህ? የትኛውን ነው የምትከተለው? ያንተን ንገረኝ። እነዚህን አቂዳዎች ምናቸውን ዲቴይል ገብተህ ታውቃቸዋለህ? እንድናወራበት እኮ ነው። የትኛውን ነው የምትከተለው አንተ? እኮ ለዛም እኮ ነው እንድናወራ መጀመሪያ አንተ ማወቅ አለብህ ስለ አቂዳዎቹ። ገብቶሃል አይደል? አንተ ይሄንን ነው በለኝና አንተ በምታምነው ላናግርህ። የትኛውን ነው የምትከተለው? ኖ እኔ አሁን ለምሳሌ አንተ የምትወስንልኝ አቂዳ ውስጥ አልገባም። እኔ ስለ አቂዳዎች ነው።
እኔ እስካልወሰንክልኝ ድረስ ለምሳሌ አሁን ሱፊዎች አንዴ ይቅርታ አድርግልኝ፣ ሱፊ፣ ሰለፊ፣ ዋሃቢ ምናምን ብለህ ስታስቀምጣቸው የነሱ የሁሉንም አረዳድ ለይተህ ታውቃቸዋለህ? ስላወቁ እኮ ነው አሁን እያወራኋቸው ያለሁት እኮ ከድርና አሁን አላጃለው ይኸው እግር አለው እያልኩ እኮ ያልደረግኩት እንደማያምን ስለማቅ ነው። በጣም ጥሩ። ለምሳሌ ሱፊ ምን ብሎ ነው የሚያምኑ? ሱፊ ምን ብሎ ነው የሚያምኑ? ፕሊስ አዳርበኛ አዳምጠኝ። ከበላዩ ያለው ዋብያው የሚያምነውና መሱድ የሚያምነው ከድር ጋር ስለማይገናኝ የእሱን ጥያቄ ሪሼፕ አድርጌ እሱ ምን መጠየቅ እንዳለብኝ የእሱን እያወራን ነው። ስለዚህ ጣልቃ ገባና አቂዳችንን ታውቃለህ ምናምን ወደሚለው ገባ እኮ። ይሄን የጠየቅኩ ለምን እንደሆነ ታውቃለህ? እነዚህን ሰዎች እዚህ ጋር ያስቀመጥካቸው ሰዎች አቂዳ አላቸው አይደል? የየግላቸው አንድ የሰማኝ አቂዳ አላቸው የየግላቸው። የእነሱን አቂዳ ደግሞ አንተ እነሱ ስለገለጹልን የእነሱን አቂዳ እኮ ሪስፔክት አድርጌ ከእነሱ አቂዳ አንጻር ነው የምጠይቃቸው። የእሱንም ሪስፔክት አድርጌ እኮ የራሱን ሲያስረዳኝ እየተቀበልኩት ነው። ደርቄ እኮ ይኸው ቁርአን ላይ ለምሳሌ እንደዚህ ያለኝ አለው ሐዲስህ ላይ እንደዚህ ጣት ወይ እጅ እግር እያልኩ እኮ አላመጣሁበት እንደማይቀበለው ስለማቅ ነው። አቂዳው ስላልሆነ ይኸውልህ አታውቅም። ምክንያቱም እነሱ ስለገለጹልህ ነው እንጂ አንተ አታውቅም። ስለ አቂዳ ምንም ነገር የምታውቀው ታሪክ። ለምሳሌ እኔ ዋህብያ ነኝ ብሎ እዚህ ጋር ስለጠቀሰ አንተ የዋህብያን ዲፌን አድርግልኝ ብለህ ትነግረዋለህ እንጂ አንተ ስለ አቂዳዎቹ ስለነሱ አቂዳ ምን ያህል እንደሚያውቁ እንኳን አታውቅም። አንተ አላውቅም። እሺ እናውራኔ እናንተ ለምሳሌ እነዚህ እዚህ ጋር የተቀመጡ አንዴ ስማኝ፣ እየተደማመጥን አልተባባልንም? ቆይ አንዴ ስማኝ፣ እየተደማመጥን ተባልን አይደል? እየተደማመጥን ምናልባት ቤትህን የገባሁት ሪስፔክት ፓኒክ አታድርግ፣ አትረብሽ። እየጮክ ነው ቶን ከፍ እያለ የመጣው እየተረበሽክ ስለሆነ ነው። አቂዳን አስቀምጥና ከመስራቾች ጀምሬ ሞግተሃለሁ። የዛ አቂዳ መስራቾችን ጀምር የምትከተለውን አቂዳ፣ ከዛ በኋላ እዛ ላይ እናወራለን። ቀጥል። እኔ ሚዩት አድርጌ ሰምቼሃለሁ። አንተ አሁን እኔ እያልኩ ያለሁት በደንብ ዲቴል ገብተህ እንድታውቅልኝ የምፈልገው ቶኔ ምናልባት ከድምፄ ሊሆን ይችላል። የመጀመሪያውን እያልኩ ያለሁት ስማኝ፣ የመጀመሪያውን እያልኩ ያለሁት ከስር የተቀመጡትን እያንዳንዱ የተለያየ አቂዳ ሊኖራቸው ይችላሉ። እነዚህ የተለያየ አቂዳ አንተ ጠይቀሃቸው፣ ቆይ ስማኝ፣ አንተ ጠይቀሃቸው ነው የሚመልሱልህ። አንተ ምን አቂዳ፣ ለምሳሌ እኔን ጠየቅኝ አቂዳህ ምንድን ነው ብለህ ስትጠይቀኝ እኔ የኔን አቂዳ ልነግርህ እችላለሁ። እንደዛውም ደግሞ መስዑድም እንደዛው ሊነግርህ ይችላል። እኔ ተሳስቼ ወይም ደግሞ እኔ በደንብ ዲቴል የማላቅበት ነገር የሆነ ነገር ለአንተ ብነግርህ አንተ እዚህ ጋር ወጥተህ ሪከርድ አድርገህ ለሪከርድ እንዲመችህ ለማውራት ነው። አሁን ስለ አቂዳዎቹ አንተ ስለ አቂዳዎቹ ራስህ ታውቃቸዋለህ፣ በራስህ ታውቀዋለህ ወይስ እነሱ በነገሩ ነው የምታውቀው ነው? ቴንኪው። የዚህን ያህል ካለቀስክ ከስር ሶፍት ይስጡህ እየጠረክ ተማር። አውቃለሁ ያለ ሰው መሞገት ነው። እኔ ሞግተኛ አልኳል። የምትከተለውን አቂዳ ንገረኝ፣ የትኛውን አቂዳ የምትከተለው ለሞግተህ አልኩ። እኔ እኮ ከድርን ኖ አንተ የአታሪን አቂዳ ተቀበል ብዬ ወይንም ምንም ሙግት ውስጥ አልገባውም። በቃ አሻሪ ነው ገና አስተምሮቱ ምን ሲል ምን እንደሚያምን ከመልሱ ስለመረዳው ማለት ነው። በስተት ከሆነ የተናገረው ኔክስ እያጠራቸው ሲመጣ አውቀዋለሁ። አይ ሚስ ሪፕሬዘንት ተደርግ ያለውን ይሄንኛው ነው የምከተለው ያለ ደግሞ መሞገት ይችላል። ዛስት ለምን አታልቅሱ? ኤኒዌይስ ከድር እመለሳለሁኝ አንተ ጋር እንትና መሱድን ነው ጣልቃ የገባ ነው። እሺ መሱዲ ከመሱድ አሁን እሺ እፎይ መልካም። አንተ አላህ ለራሱ ያሰበታቸው አሉ እነሱን እቀበላለሁ ብለህ የምታምን አላህ እጅ አለው የማንንም አይመስል፣ አላህ እግር አለው የማንንም አይመስል ብለህ ታምናለህ። ያው ስለሆነ አላህ የማይታይ የማይዳሰስና እንደ ሰው የሚዳሰሰው እንትን ስላልሆነ ፈጣሪ ነው። ገብቶሃል? እሱ እጅ እግር አለው ብለን እኛ እጁን አላየንም እግሩን አላየንም፣ ፈጣሪ ስለማይታይ ማለት ነው። እፎይ አንዴ ልጠይቀው፣ እጅ አለው እግር አለው የምትለው ማን እጅ አለው ፈጣሪ አለው? ለምሳሌ አንተ ያየኸው እጅ ያለው ፈጣሪ ማን ነው? ጥያቄ መጀመሪያ እኮ ማስተካከል ነበረብህ። እጅ ያለው ፈጣሪ ማን አለ? አንተ ያየኸው
ለምሳሌ እኛ አሁን የምንመራው በቁርአን ነው። አላህ ፈጣሪያችን ነው አምላካችን ነው ብለን እያመን ነው ያለው ባወረደልን ቁርአን የተመራን ያለ ነው። አሁን እጅ አለው እግር አለው ምንለው እጁን እግሩን ስናይ ነው። የለውም ብለህ ነው የምታምነው አይደለም? የለውም ሳይሆን ይኖረዋል እንጂ ፈጣሪ እኮ ነው እሱ። እኛን ለኛ ፈጥሮልን ለሱ እንዴት አይኖረውም? ስለዚህ እጅ አለው ብለህ ነው የምታምነው? አላህ ይኖረዋል፣ ሁሉ ነገር ይኖረዋል እንጂ ፈጣሪ አይደለም እንዴ? ፈጣሪ እኮ ነው። እና ምንድን ነው እየጠየቀኝ ያለኸው? የትኛው ፈጣሪ ነው? አንተ ለጠየቀው ታሪክኛ አንዴ ፕሊዝ አንዴ እኮ እፎይ ለጠየቀው እጅ አለው እግር አለው ብለህ ከጠየቅ ፈጣሪ ነው። እፎይ ማውራት ይችላል። እኛም እጅ አለን። እሺ ቀጥል አውራ መስዑድ። ቁርአን ላይ የት ነው ያለው አላህ እጅ አለው ብሏል? መሰለኝ የሚባል ነገር እኮ በእስላም የለም ታውቃለህ። መሰለኝ ወይም ይኖረዋል ማለት የሚባል ነገር የለም ታውቃለህ። ካለው አለው ነው፣ ከሌለው ደግሞ የለውም ነው። ስለዚህ አላህ እንዴት እጅ አለው ወይ እንዴት አይኖረውም ማለት እኮ ካለው ነው እንጂ አንተ አሁን መናገር ያለብህ አለው ካለ አለኝ ካለ መናገር ነው ያለብህ። ወይስ በዚህኛው ተርጉሜዋለሁ ማለት ትችላለህ? እኔ አሁን ለፎይ እየደገፍኩ ምናምን ሳይሆን ትክክለኛ ነገር ማውራት እንችላለን። ጥያቄው አነሳሱን ማየት አለብህ። አይል ለመመለስ እኮ የጥያቄውን አነሳስ የፎይ ጥያቄ አነሳስ ማየት አለብህ። የፈለገ አነሳስ ሲሆን ስትጠየቅ ይኸውልህ መሰለህ እኛ ሙስሊሞች ችግራችን ምን መሰለህ ስንጠየቅ ማለት ነው የምንጠየቀው የፈለገ ይጠይቅ እሱም እኮ ለማወቅ ነው። ገብቷል? እሱም ለማወቅ ነው። እውቀት በኋላ ፍርዱ ለአላህ ነው የምትተወው። ገብቷል? አሁን እኛ ራሳችን ግልጽ መሆን አለብን። አላህ ጽፎታል ወይ ከቁርአን ላይ ብሎታል ወይ ወይም ከሐዲስ ላይ ተብሏል ወይ ብለህ አንተ እስኪ ንገረኝ። ለእፎይ ትተህ ለእኔ ንገረኝ። እሱን እንግዲህ እጅ አለኝ እግር አለኝ ብሎ እንግዲህ የገለጸው ነገር እስካሁን የሰማሁት ነገር ባይኖርም ምናልባት ከኛ የተሻለ እውቀት ያላችሁ ሰዎች ይህን ነገር መጠየቅ እንችላለን። እኛ ግን ጥያቄውን ስታነሳ ፈጣሪ እጅ አለው እግር አለው ብሎ የሚጠይቅ ጥያቄ ያለ ብዬ አላስብም። እንደ እፎይ ጥያቄ መጀመሪያ ሲያነሳው ማለት አንዴ ልንገርህ። አሁን እኛ እስላም ላይ ብዙ እንትን ነገር አለን። ገብቶሃል? አሁን እሱ ያነሳው ሱፊያ ምናምን ስለ ሱፊያ ምን የሚያውቀው ነገር የለም። ግን ሱፊያ ራሱን የሰደደ እንትን አለ ስር። ገብቶሃል? የተበላሸበት መንገድም አለ። እኔ አሁን ሱፊያ ሆኜ አይደለም ወይም ዋሃብያ ምናምን ሙስሊም ነው። እኔ ራሴ ሙስሊም ብዬ ነው የማስበው። ገብቶሃል? ግን ሁሉንም እማራለሁ። ከሺዎችም ራሱ የምማረው ነገር አለ። ሺያ ማለት ነው። ሺያ ያኔ ሙስሊም ናቸው ብለን ስለማናምን ግን ከነሱ እንማራለን። አሁን እኔ ጥያቄ ምንድነው ቁርአን ላይ እኔ እጅ አለኝ አላለም፣ አይን አለኝ አላለም። ግን እሰማለሁ ስላለ ጆሮ አለው ልትል ነው? እኛ በጆሮአችን ስለሰማን እሱ አላህ ጆሮ አለው ልትል ነው? በአይናችን ስላየን አይን አለው ልትለው ነው? ካልከው የት ላምጣ ትባላለህ። ከሌለ ደግሞ አይ እንደዚህ አንተ በራሴ ትርጉም ነው ወይም በእነ ሼኾቹ የምናውቃቸው ኡስታዞች ምናምን የፈሰሩት እንደዚህ ነው ብለህ ከማለት የፈሰሩት ሀዲሶችን ማምጣት አይቀርብም? ትክክል ነው። እንደዛ ነው። እኛም ራሱ ማናቅ ከሆነ አናቅም ማለት በጣም ጥሩ ነው። ምክንያቱም እዚህ መጠን ከእሱ ጋር ከምንከራከር እሱ የሚጠይቃቸውን ጥያቄ ካነሳ መመለስ ነው። ካላወቅን አላወቅንም ማለት ይበልጣል። ግን የምናውቀው ደግሞ መናገር ነው። ምክንያቱም ካልሆነ ብዙዎች እንደዚህ ወደ ጥመት መንገድ ይሄዳል። ይገባኝ ከድር ቆይ መስዑድም እንትን እንዳለው ይቅርታ ማለት በመሰለኝ ይመለካል እንደ አምላክ እኛ መሰለኝ የሚባል እንትን የለም። አንተ እውቀትህ ፈጣሪ ስለሆነ የሚነግርህን ነገር ትሰማዋለህ፣ ታዳምጠዋለህ። ስልክ በቁርአን ማለት ነው የተባልከውን ነገር ከዛ አንሰላስል ይልሃል። ማለት አትሊስት ትንሽ እንኳን ለማስረዳት አለመሞከር እኮ በመሰለኝ በቃ እንደዚህ ሊኖረው ይችላል አይለውም እንደ እየተባባል ከዚሁ ገና ግራ የምትጋባ ከሆነ እኮ ውጪ በቃ አምላክን በመሰለኝ የሚባል ነገር እኛ አናምንም አልኩ። መሰለኝ የሚባል ፊሎሶፊካል አንተማ እያስረዳ ነው። ሽንጥህን እዛ እኮ የአንተን አቂዳ እየጫንክባቸው ነው። እነሱ ላይ እኮ እየጫንክባቸው ነው ያንተን አስተምሮ። እኔ አሁን አህባሽ ጋር ይኸውልህ አህባሽ ጋር ማለት ነው አህባሽ ስንሄድ ወደ ሶፊያ ምናምን እነሱ ጋር የሚፈስሩት ነገር ብዙዎች ሌሎች አይቀበሏቸውም። ለምን እንደማይቀበሏቸው አይገባኝም። ወደዛ ስትሄድ ደግሞ እኔም ሁሉንም ማዳምጥ ሁሉንም ሰማ። ገብቷል? አላህም እንደዛ ነው የሚፈልገው። አእምሯችን ኦፕን ማይንድ ነው፣ ዝግ እንድንሆን አይደለም። እኔ አሁን አንተን እየደገፍኩ አይደለም፣ እዚህ መጥቼ አንተን ልደግፍ ሳይሆን ከአንተ ጋር ያለን ሀሳብን ከሁሉም እንትን ካልክ የትኛው ነው የምትቀበለው? ካዳ አንተ ማለት
ከሁሉም ስልክ አሁን እኔ ከባይብል አንተ ከባይብል ማለት ነው የክርስቲያኖች ባይብል ኡመቶች 73 ቦታ ይከፈላሉ ብሏል አለ መሐመድ በአዲስ ከ70 በላይ እንደዛ መሰለኝ 80 ይሁን እኔ እንጃ ቁጥሩን ባላውቅም 73 ቦታ ይከፈላሉ 72ቱ ጋር የሳት ናቸው አንደኛው ሲቀር ብሏል። ስለዚህ እነኚህ ሁሉ ክፍፍሎች ከአንዱ በስተቀር ሌሎቹ ስህተት ናቸው ማለት ነው። ምክንያቱም አላህ የተለያየ ሊሆን ስለማይችል አንዴ እጅ ሲኖረው አንዴ ሳይኖረው፣ አንዴ እግር ሲኖረው አንዴ ሳይኖረው፣ አንዴ ከአርሽ በላይ የሆነ ሁሉንም ሊሆን አይችልም። አንዱን ነው ሊሆን አንተ አሁን ባወራኸው ማለት ነው። ችግሩ ምን መሰለህ? እኛ ሰዎች ነን አይደለም? አንድ ነገር ስናወራ የምንገልጸው በራሳችን ነው። በራሳችን እንትን ኢማጂኔሽን ይባላል። ኢማጂኔሽን ውስጥ ስንገባ ኢማጂኔሽን አንደኛ ሊሚት ነው። ቶትስ የሚባል አለ፣ ሀሳብ ይባላል። እኛ ግድብ ነው አምላክን ልንገድበው አንችልም። በእኛ አእምሮ ልናየው አንችልም። የኦሽን ጠብታ እንኳን አንሆንም። እኛ ጠብታ ማለት ነው። ገብቶሃል? ችግር የለውም። አሁን አንተ አይታይም ስትል በባህሪው ማይታይ ሆኖ ነው ወይንስ ከአርሽ በላይ አለ ስለሚሉ የእነሱን አቂዳ ዘ ከአርሽ በላይ አለሁ ብሏል አላለም እኮ። ከአርሽ በላይ አለሁ አላለም። የአላህ አርሽ ከውሃ በላይ እንዳለ እና በቅርብ ጊዜ ምን አልከኝ? አራማኑ አላ አርሽ ስተዋ የሚለውን እንዴት ነው የምትቀበለው? እንዳለው በቃ እንዳለው ነው እንጂ ምንም እንትን እንደሌለው አልቀበልም። ምን ብለህ እስኪ ፈስርልና። አሁን ለምሳሌ ሱራ አሹራ ላይ 42:11 ግባና ምን ይላል? አምሳያ የለኝም ይላል። there is nothing like him ይላል። በፈጠረው እንኳን በፈጠራቸው አርሽ ተፈጥሮ የተፈጠረ ነገር ነው አርሽ ማለት ነው። በፈጠረው እሱ አምላክ ሊቀመጥ አይችልም። ገብቶሃል? ስፔስ ወይም ዳይሬክሽን ሊኖረው አይችልም አላህ። እሺ ስፔስ እና ዳይሬክሽን ካለው ምን በፈጠረው እሱ በፈጠረው እንትን አይሆንም። ስፔስ እና ዳይሬክሽን ካለው ፍጡር ነው ብለህ ታምናለህ? አሁን እዚህ ጋር ሌላ ነው የምትለው ኖ በስፔስ እና በዳይሬክሽን አይገለጽም ብለኸኛል አይደለ? which means የሚያካብበው የሚያካልለው የሚያዋስነው የለም እያልከኝ ነው አይደለ? ኦኬ ስለዚህ የሚያካልለው የሚያዋስነው ድንበር ካለው ድንበር ያለው ነገር ፍጡር ነው እያልከኝ ነው። አይ እንደዛ እያልኩ አይደለም። አንደኛ ይኸውልህ እዚህ እኔ አዋቂ አይደለሁም ሙሉ ለሙሉ አዋቂ ነኝ ብዬ እንትን አይደለም። ገብቶሃል? ቁርአንን በሙሉ አውቃለሁ እያልኩ በእንደዚህ አሁን እንደዛ ፍጡር ነው ካልኩ ቁርአኑን በሙሉ አዋቂ በቃ አለ አይደል? ሁሉም ነገር አዋቂ አይደለም እዚህ የመጣው ከምናገረውም ደግሞ እኔ መምህሮኛ አይደለም ገና ተማሪ ነኝ። ምንም ነገር ማውቀው ነገር የለም። ግን ፍጡር ነው ልልህ አልችልም። እዚህ ላይ አብዱ ሰመድ እንኳን ደህና መጣ። እሱን እንስማውስ። አቤት እንኳን ደህና መጣ። እንኳን ደህና ቆየሽ። መልካም ከተወያየነው ላይ የምታስተካክለው ነገር አለ? ወላሂ ወንድሜ ከድር ምንም አልተውም። ገባ እየሰማሁት ነበር። በጣም ጀዛከላሁ ኸይር። እኔ ያለው ነገር ምንም የተው ነገር የለም በግልጽ። ግን አንተ ራሱ አንድ ነገር ስትጠይቅ ከጭንቅላት ሳይሆን የሆነ መጽሐፍ እኛውን በቁርአን ነው ምናምነውና ቁርአን እየከፈትክ አንድ ጥያቄ ብታነሳ ይችላል። ግን ማለት አሁን አንተ አንዳንድ ሰዎች ህሊናቸው ማይቀበለው ጥያቄ አለ። አሁን ምሳሌ ዝም ብለህ ስትጠይቅ ከእንትን ማለት ልጁ እንዳለው አቡኪ አሁን ትክክል እየተናገረ ነበር ቅድም ስታወራው ማለት ለምሳሌ የምታነሳው ጥያቄዎች አንድ ጥያቄ ስታነሳ አንተ ለማስተማር ከሆነ ወይ አንድ ነገር ለመጠየቅ ለምን ለመከራከርም ከሆነ ማለት ቁርአን ላይ ያልተጻፈ ነገር እኔ በምንም ተአምር አልቀበለውም። አይ ቁርአን ላይ ያልተጻፈ አይደለም። አሁን እኮ ስለ አምላክህ ነው ስለ አምላክህ እያወራን ስለሆነ አላህ አደምን በእጆቼ ፈጠርኩ ሚል አለ ለምሳሌ እሱን ትቀበላለህ ወይ? ምን ብለህ ነው የምትረዳው? እሺ እሱን ከዛን ጀምር። እሱ ላይ እኮ ነገርኩህ እኮ ወንድሜ ከድር የተወው ነገር የለም እንዳልኩ እና አላህ ምን ብሏል? እሱ የሚመስል እንደሌለና እንተነግራለን እና በዚህ ራሱ በዚህ ላይ ቆማለሁ እኔ እሱን ምንም አቤት በመረጃ ጉዳይ እኔና ከድር ስንጣላ አይተሃል። በርደሩ እሱ ላይ ስለሚያርፍ እንደውም ማለት ነው መረጃ መጠየቅ የምችለው እኔ ነበርኩ እንደውም። ምክንያቱም ላብራራህበት እንደዚህ ብሎ አምጣ ብዬ መጠየቅ እችላለሁ እሱ አብራሪ ስለሆነ። ግን ምንድነው ውይይት ላይ ኤኒዌይስ
ዛሬ ሀባሾች ናቸው። አንተ አሁን ስጠይቀኝ ተመልሶልሃል። አሁን በዚህ መልስ አንተ እኮ እየቆምክ አይደለም። አሁን በመለሰልህ እየቆምክ አይደለም አይደል? አይ ፕሊስ ወይ ከድር እኮ አንተ የምታውቅ ከሆነ ወደ አንተ አስተላለፈልህ። ጠይቄው እኮ ቁርአንን ሙሉ ለሙሉ ሁሉንም አውቃለሁ ማለት አይደለም። የጠየኩትን ጥያቄ መጨረሻ ላይ ሁሉንም አውቃለሁ ማለት ስላልሆነ ከኔ የሚያውቅ ካለ ብሎ እኮ አስተላለፈልህ። መለስ ከቻልክ አድናን ምናምን አንዴ ልግባ ከቅጣ ጋር። እሺ ቀጥል። አሁን የእናንተ አስተምሮት ያልገባን እናንተ ተግባብታችሁ እያወራችሁ ነው አይደለ? አንተ እሱ የሚነግርህን ነገር አውቃለሁ እያልክ ነው። ከድር የሚነግርህን ነገር ማለት ነው። እሺ አሁን ከድር ወደ እስላም ጥሪ እያደረገ ነው። አንተ ወደ ኦርቶዶክስ ጥሪ እያደረግክ ነው መሰለኝ አይደል? ምንድነው ፖይንት? እሺ እና ስለ አቂዳ ነው እንጂ ክርክራችሁ የሆነው ስለ አንተም ስለ ራስህ የተከራከርክ አይደለም፣ እሱም ስለ ራሱ የተናገረ አይደለም። ጉዳዩ ዋቢና ሱፊ የሚለውን አቂዳ ክፍተት እየፈጠረ ነው እንጂ አስተምሮት እየሆነ አይደለም። እሺ አንተ አምላክን ማስረዳት ካልቻልክ እኮ ከድር እኮ መጨረሻ ላይ በዚህ ጉዳይ ላይ ግልጽ የሆነ ነገር የመጣልን የለም ብሏል አስቀድሞ። አንተ በእኛ አምላክ ያላመንክበት የቱ ጋር ድርም? አይ እንደዛ አላልኩም። ግልጽ ምን ማለት ነው አልገባኝም። እስኪ ይቅርታ አድናን፣ ይቅርታ በላይላችሁን ማውራት እኔ አልፈልግም። ይቅርታ ያ አለኝም የለኝም የሚለውንም ግልጽ አይደለም። ቅድም ብለሃል፣ እንደዚህ ሆኖ የመጣ የለም ብለሃል። ራይት እኔ ያልኩት እሱ ምንም እንደማይመስል እኮ ነግሮናል። በቃ ይሄ በቂ አይደለም። አሁን እሱ ምንም አልመስልም አለ። አሁን አንተ እጅ ስትል ልክ እንደ ፍጡር እያዋዘ እያስያየ ነው። ልክ እንደ አንተ እጅ ማለት ነው። እሱ ምንም ማለት እሱ የሚመስል ነገር እንደሌለ ነገር ይሄ በቂ መልስ እኮ ነው አይደል? እናንተ እያመሳሰልክ ነው እየሄድክ ያለው። እሱ እኔ እያመሳሰልኩ አይደለም። እኔ ከሌ ጫላ ነው ይናም ትከሻ እያልክ ነው እኮ ቅድም እኮ እየሰማሁ ነው። ትከሻ እያልክ ነው፣ ወገብ እያልክ ነው። እየሄድክ ያለበት መንገድ አብዱሰመድ ማንን ምን መጠየቅ እንዳለብኝ ስለማቅ ተረጋጋ። ከድረን አልጠየቅኩትም። እሱን እጅ አለው ብሎ ያመነውን ነው የጠየቅኩት። አላህ አዎ እጅ አለው ብሎ ያመነውን ከዛ ምን ብዬ ጠየቅኩት? ኦኬ ትርጉም እንትን ትላላችሁ ወይ ስለው ነው ተዊል ታደርጋላችሁ? አናደርግም። ራሱ ቃሉ በሚል ሰጠው ትርጉም እንወስዳለን ሲል ኦኬ ስለዚህ ቃሉ በሚሰጠው ከሆነ እጅ ማለት ትከሻንም ያካትታል። እጅ የሚለው ሙሉውን አካልን የሚያካትት ከዚህ ጀምሮ ከሆነ ትከሻም አለው ወይ ብዬ ጠየቅኩት። ትከሻ ይኑረው አይኑረው አናቅም፣ እጅ ግን አለው። አላህ የምናመልከው አምላካችን አላህ እጅ አለው፣ ትከሻውን ግን አናቅም አለ። ከድርን ግን ይህን አልጠየቅኩትም። ኦልሬዲ እጅ የሚለውን የድ የሚለውን ገና ምን ብሎ ስለተረጎመው ያንኛው የአቡኪን የእሱን ተቀብሎ ስለመጣ ምን ብሎ ቅዋ ወይንም ደግሞ እንደዚህ በኃይሉ በምናምን ብሎ ስለተረጎመው ማለት ነው። ማንም ምን መጠየቅ እንደጠየቅኩ ስለማቅ ስለዚህ ጥሩ አድናን አላህ ማለት ምንድን ነው? እሱ ማለት በዛቱ ዛት አለው ብለህ ነው የምታምነው? የለውም ብለህ ነው የምታምነው? እኔ የለውም ብዬ ነው የማምነው። ግን የአንተና የከድር ንግግር ኦኬ አላህ ዛት ከሌለው ምንድን ነው እሱ? አላህ እሺ በምንድን ነው የሚታየው? በቂያማ ቀን ይታያል ብለህ ታምናለህ አይደለ? ነው አይታይም ብለህ ነው የምታምነው? ይታያል ማለት እንዲህ ተብሎ የተገለጸልህ ነገር ማውቀው የለም። እኔ እሱን እሺ የማይታወቅ አምላክ ነው የምታመልከው ማለት ነው? ቁርአን በአስረዳኝ መልኩ ነው የማመልከው። ምንድን ነው ምን ብሎ አስረዳ በቁርአን ውስጥ? አላህ ከፍጡሩ እንደማይመሳሰል እንዳናመሳሰለው አደንግሩ። እኔ ይመስላል አልወጣኝም። ሳይመስል ግን የራሱ ዛት አለው የለውም? እሱን ከከድር ጋር እንደጨረስከው ነው ሙሉ ሰምቻለሁ አትልም? እፎይ አንተ ጋር ቀጥል። እኔ ሀሳቤ አንተ ካመንክ ልሰልም ነው። የአንተ ሀሳብ እኔ ምንም አይሰራልኝም። የምታመልከው አካል ማታውቀውን ዝም ብሎ የሌለ እንደሆነ ላሳየህ እኮ ነው። አይ እኔ አምኜበት ነው እኮ ያመንኩት። ለአንተ ነግሬህ አንተ እንድታምን ነው አይደል? ንገረኛ፣ የምታመልከው ምንድን ነው? እሱን የበላይ አካል ነው እንግዲህ የበላይ እኔ አላውቅም። እሱ የበላይ አካል ምን ፍርድ ቤት ነው? መንግስትን ነው? ማንን እኔ አንድ ተማሪ ነኝ። በአንተና በከድር ክርክር መሀል እንደዚህ ለምን አታደርጉም ነው ያልኩት።
ከሁለታችሁም እየተማርኩ ነው። አንተ በደንብ አርጉ ብለህ ትእዛዝ ከመስጠት አንተ ራስህ አርገህ እንድታሳየን እኮ ነው። አሁን የተቀበልክ አይደለም ከኔ በላይ የተሻለ ከድርንም አልተቀበልክም። እቀበላለሁ። ከድር ይቀጥላል። እሱን ከድር ጋር ቂያማ ቀን ታየዋለህ አታየውም? አላህን ኢንሻአላህ እሱ አላህ ይወፈቀው ያያል። ታያለህ። የሚታይ ነገር አካል ነው አይደለም?